ሰላም ጤና ይስጥልኝ ውድ የሮማን ሚዲያ ቤተሰቦች የሰዓቱን ዜና እንደሚከተለው እናቀርባለን። አብራችሁን ቆዩ። የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ኤኤፍፒ ዘግቧል። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል መካከል የተፈጠረውን የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው ቡድን በመቀሌ የሚገኘው ማዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል። ሌላው የአካባቢው ነዋሪዎች ያለውን ውጥረት በመፍራት ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆናቸውን ገልጸዋል። እንደ ኤኤፍፒ ዘገባ የደብረጽዮን ቡድን የመቀሌ ከተማን ማዘጋጃ ቤት ትናንት የተቆጣጠረ ሲሆን ራሱን ከንቲባም ሾሟል። እንዲሁም በመቀሌ የሚገኘውን የኤፍኤም ሬዲዮ ጣቢያ በቁጥጥር ስር አስገብቷል። ዶክተር ደብረጽዮን ቃል አቀባይ ለዜና አውታሩ ሲናገሩ ቀደም ሲል ተመርጠው የነበሩት ከንቲባ በአቶ ጌታቸው ረዳ ተባረው ነበር። ያም ደግሞ ህጋዊ አልነበረም። ስለዚህ አሁን ያሉትን ከንቲባ መልሰን ሾመናቸዋል ብለዋል። ታዲያ ይህ ውጥረት እያለ የጠቅላይ ጽሕፈት ቤቱ ጠቅላይ ሚኒስትሩ በመግለጽ ለዚህ ሁሉ ትርምስ የመፍትሄ ሀሳብ ይሆናል ብሎ ያሰበውን ጥሪ አቅርቧል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል ህገ መንግስት አንቀጽ 62(9) እንዲሁም በፕሪቶሪያ የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው ጊዜያዊ አስተዳደር ለ2 ዓመታት መቆየቱ ይታወቃል። በአዋጅ 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልዕኮች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡትን ዋና ተልዕኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላድል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልዕኮ ባለማሳካቱ ምክንያት ዕድሜውን ለ1 ዓመት ለማራዘም አስገድዷል። የፌዴራል መንግስት በመሬት ላይ ያለውን ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜ ለማራዘም ፖለቲካ፣ አስተዳደራዊና የህግ ስራዎችን በማከናወን ላይ የሚገኝ ሆኖ ከዚህ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኖ ተገኝተዋል። በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎቹ እስኪመረጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልዕኮዎች በብቃት መፈጸም ይችላሉ፣ ሰላምና ደህንነት ያረጋግጣሉ የምትሏቸውን እጩዎች መምረጥ የምትችሉ መሆኑን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ከደቡብ ሱዳን በሚያዋስኑ ወረዳዎች ዘልቀው የሚገቡ የሙርሌ ጎሳ ታጣቂዎች የሚፈጽሙት ጥቃት አለመቆሙም ወቅቱ ታጣቂዎች ለጥቃት የሚበረታቱበት መሆኑን የጋምቤላ ክልል ገለጸ። ታጣቂዎቹ ድንበር ጥሰው በመግባት ህጻናትና ከብቶች ዘርፈው እንደሚወስዱ በተደጋጋሚ የሚነገር ነው። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኢጂሉ ጊሎ በሰጡት ምላሽ ሰውም ስለተደራጀ ትንሽ የቀነሰበት ሁኔታ አለ፣ ግን ታጣቂዎች አልፎ አልፎ ደግሞ ይመጣሉ ሲሉ ተናግረዋል። በተለይ በዚህ ወርና እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው። ኩሬዎች ስለሚደርቁ ለነሱ መምጣት አመቺ ይሆናል። አሁን ትንሽ ምልክቶች እያየን ነው፣ እየመጡ ነው ብለዋል። ከወር በፊት በኦኮቦ ወንዝ አዋሳኝ ወረዳ በሙርሌ ታጣቂዎች ሊወሰዱ ከነበሩ 4 ልጆች ውስጥ ሚሊሻዎች ከታጣቂዎቹ ጋር ተታኩሰው 3 ህፃናት ሲመልሱ የአንዱ ህይወት በተኩሱ ወቅት እንዳለፈ አስታውሰዋል። ጋምቤላን ከደቡብ ሱዳን በሚያዋስናት 4 ወረዳዎች በኩል እንደሚመጡ ጠቅሰው ይህ ሁኔታ በጸጥታ አካል እንዲጠበቅ ማድረግ ትንሽ ይከብዳል ሲሉ ተናግረዋል። ክብደቱ ታጣቂዎቹ በቡድን ሳይሆን ተበታትነው 7-10 እየሆኑ ነው የሚመጡት ያሉት አቶ እጁሉ የአካባቢ ማህበረሰብ በማደራጀትና በማስታጠቅ ራሱን እንዲጠብቅ በማድረግ አንዱ እየተወሰደ ያለ እርምጃ መሆኑን አስረድተዋል። በተለይ ታጣቂዎች የሚገቡባቸውን በሮች ላይ የሁላችንንም የጋራ ጥረት ያስፈልጋል።
በተለይ ታጣቂዎች የሚገቡባቸውን በሮች ላይ የሁላችንም የጋራ ጥረት ያስፈልጋል። ይህ ሁሉ ድንበር በሰራዊት ለማስጠበቅ በጣም ሰፊ ቦርደር ነው ብለው የሁለት ሀገራት መንግስታት እንዲወያዩ እንደሆነ ገልጸዋል። የሙርሌ ጎሳ ታጣቂዎች መጀመሪያ ዓላማቸው ከብት መውሰድ እንደነበረ፣ በኋላም ህፃናትን አፍነው መውሰድ እንደጀመሩ፣ ህፃናቱም ለባርነት እንደሚሸጧቸው ከዚህ ቀደም በተደጋጋሚ መገለጹ ይታወሳል። የግብርና ሚኒስትሩ ዶክተር ግርማ መንቴ ከጀርመን ዓለም አቀፍ የልማት ትብብር GIZ የግብርና ፕሮግራም ኃላፊ አንድሪያ ዊሊያምሰን ጋር ተወያይተዋል። ዶክተር ግርማ መንቴ በዚህ ወቅት GIZ የአፈር ለምነትን ለመጠበቅ በተሰራው ስራ የቴክኒክና የፋይናንስ ድጋፍ በማድረግ ጉልህ አስተዋጽኦ ማበርከቱን ገልጸዋል። በቀጣይ የሚተገበሩ አዳዲስ ፕሮግራሞችን ለመተግበር ከGIZ ጋር በትብብር እንደሚሰራም ተናግረዋል። አንድሪያ ዊሊያምሰን በበኩላቸው ተቋማቸው ከግብርና ሚኒስቴር ጋር በእርሻ ልማት፣ በአፈር ለምነትና በእንስሳት ዘርፍ በትብብር እየሰራ መሆኑን አንስተዋል። አዳዲሶቹ ፕሮጀክቶች በቡና ልማት፣ በግብርና ሜካናይዜሽን እና በእንስሳት ሀብት እንዲሁም በተፈጥሮ ሀብት ላይ ከግሉ ዘርፍ ጋር በትብብር እንደሚተገበሩ መጥቀሳቸውን ከሚኒስትሩ ያገኘነውን መረጃ ያመለክታል። በደቡብ ኢትዮጵያ ክልል ጌዲዮ ዞን የይርጋ ጨፌ ወረዳ ዋና አስተዳዳሪ የነበሩት አቶ ተስፋዬ ሚጆ በቀን 13/4/2017 ዓ.ም ስልጣንን ያለአግባብ በመገልገል ያለመንጃ ፈቃድ የመንግስትን መኪና ለልምምድ በሚል ሲያሽከረክሩ በወረዳው አፉርሲ ተብሎ በሚጠራው አካባቢ በሰርግ መርሃ ግብር ላይ የነበሩ ሰዎች ላይ አደጋ አድርሰዋል። በዚህም አንዲት ነፍሰ ጡር ሴትን ጨምሮ 2 ሰዎች ሞተዋል። በ28 ሰዎች ላይ ከባድና ቀላል ጉዳት በባለስልጣኑ አድርሷል። ባለስልጣኑ የጌዲዮ ዞን ከፍተኛ ፍርድ ቤት ቀርበው ፍርድ ቤቱ ጥፋተኛ ባላቸው የ13 ዓመት ጽኑ እስራትና 10,000 ብር ቅጣት ብይን ከሰጠ በኋላ የቅጣት ውሳኔውን ወደ 3 ዓመት ከ7 ወር ማውረዱና በ2 ዓመት ገደብ እንዲጸና በማድረግ በእስር እንዲፈቱ ማድረጉን የተጎጁ ቤተሰቦችና የጌዲዮ ዞን ፍትህ አካላት አረጋግጠዋል። በአንድ ቀን ወላጅ እናቱንና ነፍሰ ጡር ባለቤቱን ያጣው አቶ ኩራባቸው ኤደማ ወላጅ እናቴና ነፍሰ ጡር ሚስቴን ማጣቴ ለእኔ መግለጽ ከሚችለው በላይ መሪር ሐዘን ነው ብለዋል። ደማቸው ሳይደርቅና በሁለተኛ ወሩ ህይወታቸውን እንዲያልፍ ያደረገው ባለስልጣን ከእስር ቤት ተለቆ ወደ ቤቱ መግባቱን ሰዎች ሲነግሩኝ በጣም አዝኛለሁ ሲሉ ተናግረዋል። እኔም አሁን ወደ ፈጣሪ ከማልቀስ በስተቀር የምካስበትን አቅምም ሆነ ባለስልጣን ዘመድ የለኝም የሚሉት አቶ ኩራባቸው ከባለቤቴ ወላጅ እናቴ ሞት በኋላ ያለሁበትን መከራ እጅግ ከባድና ተንቀሳቃሽ ስራ መስራት ስላልቻልኩኝ 3 ልጆቻችንን አዛውንት አባቴን መመገብ ከአቅም በላይ ሆኖብኛል ብለዋል።